ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው አሁን የምንገኘው በኡስታዝ ሰዓት ነው በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ከረማችሁ እንዴት ከረሙ ኡስታዝ ባለፈው ሳምንት ትንሽ አስደንጋጭ የሆነ ነገር ነግረውን ባለቀ ሰዓት የብዙ ሰዎች መነጋገሪያ ሆኖ ነበር ያነሱት ሐሳብ እነዚያ ለገንዘብ ብለው ልጃቸውን እንግዳ አስተናግደውና ቤት ብለው ካስገቡ በኋላ እንግዲህ የመኝታ ቦታ መቀያየር ምክንያት የገዛ ልጃቸውን አንድ ብቸኛ ልጃቸውን ገለው አገሬን ብሎ አደባባይ ላይ መጮሃቸውና ከዛ በኋላ ጭራሽ እንኳን ሀብቱን ሊያገኙት ይቅርና ራሳቸውም ለስር መዳረጋቸውን በሌላ በኩል ደግሞ የነብዩላህ ኢሳ ከዚህ ቀደም በደንብ አንስተናል ያ ተከታያቸው እሳቸውን ተከትሎ መንገድ ሲያካኪዳቸው የነበረው ሰው ወርቁን ያው ታሪኩ ረጅም ነው ሲጠናቀቅ ምንድነው በወርቁ ምክንያት የተፈጠረው መገዳደል ሌሎች ነጋዴዎች መተው ያም ይሄን ልውረስ በሚል መጨረሻ ላይ ያንን ወርቅ ወደ አፈር መቀየራቸው ይሄንን ሁሉ ሲያነሱልን ነበር ኡስታዝ እንደው ከውስጥ የማይጠፋ ጠለቅ ብለን ነገሮች እንድናይ ዱንያ ምን እንደሆነች እንደው ዱንያን የመለክን ሰዎች መለስ ብለን እናስበው የሚገባ ነገር ስለመኖሩ አልመጣልንም ብለን ደግሞ ሁሉ የምናማርር ሰዎችም ኮዲሁ በደንብ ጥንቃቄ ልናደርግ የሆነች ቀን ልትመጣ ትችላለች እና ግን ደግሞ ነፍስያን በፈተሽ መመርመር እንደሚያስፈልግም የሚያሳይ ጥሩ ምክር ነበር ሲሰጡ ነበረው ዛሬ እጆ ከምን ኡስታዝ እንኳን ደህና መጡ እንኳን ተጠበቃችሁ ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ተመልካቾቻችን እንደምናችሁ ወኩል አሚን ወአንቱም ቢኸይር ያው እስከ 6 ወር ድረስ ሄዱ አመቀጠል አለበት 6 ወር ድረስ ላፋቂዲ ነው ላመፍቁዲ ብለው እንዳላችሁ አላህ ያቆየን ዳግም ረመዳንን ተሚቀበሉት አላህ ያርገን አሜን ያ አላህ ያለፈውን ይቀበለን ዘና ፈታ በሉ ኢንሻአላህ የሳምንቱ ያው ዳቦውን በለው ወርቁን በለው ስግብግብነት ነው እና ይሄ ባለ ሀብት ነው እኮ እንዲያውስ ቢቻል ቢሆን አቋቁመን ስጠን ካልሆነም እንዲያው አበድረን ቢሉት ይችሉ ነበር ገለን እንዝረፋሉ እንረዲውና ሀብቱን ነው ሰዳሉ ልጃቸውን አረዱ ሱብሃንአላህ ጥፎ ነገር አትሰቡት ነው እንቀማለን ስትሉት ትቀማላችሁ እንግዲህ እኔንም አንተንም እሷንም የበላይ ገዥ አላህ ምንም አይደበቀው መበቀል የሚችል አድብቶ መያዝ የሚችል ስለዚህ ያማ ባይሆን ኖሮ ቀላል ነበር በቀላው ከባድ ነው እንጠቀቀው ነው መጥፎ ነገር እና ረዲ ያለችው አረዲ እና ሴቶችን አላ ሙባለጋ ወሱፈውና ነብዩ ሰለላሁ ዐለይሂ ወሰለም በሚያስገርም ነገር ገለጧቸው እኮ ቢአንሁን አዝሃቡ ሊሉብ الرجال الحازم በጣም ብልጥና ብልህ የአእምሮ ብቃት አስተሳሰብ ብቃት ያለውን ሰው አሉ የመቀየር አቅጣጫ የማሳት አቅም አላቸው አሉ ይሰልባሉ ልቡን ማለት ነው ነው اذا اردنا شيئا غالبنا عليه الرجال يفعله አርግ ያለችውን ያርጋል ጋር ሰዋበን አም خطአን ስተትም ይሁን መጥፎም ይሁን አርግ ያለችውን ያርጋል ምን ያላከው ምን አይፈራ ይባላል ሴት ያላከው ሞታ እኔ ሴት አላልኩም ሁሴን ያልኩ ከሁሴን ተሰማነኝ እኔ ሴት አማርኛው ነው የሚለው ኡስታዝ ተራቱ ነው የሚለው እኔ ምን ያላከው ምን አይፈራም ነው እኔ ማላልኩም እና ዘና ፈታ በሉስ ዛሬ ደግሞ በተከታታይ የምንሰራው ስራ ነው በሴቶች ዙሪያ ነው በሴቶች መብት ዙሪያ ነው ዛሬ ላይ ስለ ሴቶች መብት ብዙ ሊባል ይችላል ችግር የለም መባሉ አይደለም አለመተግበሩ ነው የሚቆጨው እንጂ ወሬ ሆኖ መቅረቱ ነው እንጂ ወደ መሬት የወረደ ነገር አለመኖር ነው እንጂ ያው ሁሉ ጊዜ ሲባል እንሰማለን እና ሴቶች መብት እስላም ለሴት ልጅ የዋለው ውለታ ምንድነው المرأة في ظل الإسلام ሴቶች በእስልምና ውስጥ ምን የተጠቀሙት ምን ያገኙትና ምን ያጡት ነገር አለ የምለው ለማየት ከዛ በፊት ያለውን ማየት ግድ ይሆናል ኡስታዝ ከዚያ በፊት ግን እኮ ዓለም እስልምናን ሲያስብ ሴቶችን ጨቋኝ እንደሆነ
እንደውም ዲሞክራሲው የተሻለ ስለዚህ ስለሚያስብ በአመት እንደውም አንድ ቀን እንደሰጣቸው ማርች 8 ነው ማርች 8 ተብሎ ይከበራል። በዓለም አንድ ቀን እንደተሰጣቸው ሁሉ እኮ አለ። መቼ ነው ያለው? ስንት 200 ዓመት ይሆናል? 100 በ1848 ነው እያልኩ ያለው። በ1848 ላይ ነው 120 ምናምን ኒውዮርክ ተሰብስበው ስለ ሴቶች መብት ማጥናትና መወሰን የቻሉት። ገና 200 ዓመት አልሆነው አግኝተውታል፣ ደርሰውበታል። አሁን እኛ እያለ ነው የሻመት ተሻመት በፊት። እሺ ይሄንንም እናጠራለን ለማለት ፈልጌ ነው። ኸይር ነው ይሄ ትናንትና የመጣ ነው። እሺ ከዛ በስተፊት ለሴት ልጅ የደረሰላት ማን ነው? ሴት መኖሩ አቀርቶ መብቱ አቀርቶባት መኖር እንኳን መብት አልነበራትም። ሰው የመሆን እድል እንኳን አትሰጥም ነበር። ሰው ናት አይደለችም ክርክር ሁሉ ነበር እና ነፃ የሴት ልጅ መብት ቀደም ሲል ተነበረችበት ነፃ ጭቆና ነፃ ያዋጣት እስላም ለመሆኑ ይረዳን ዘንድ ተዛ በፊት ቀብለ እስላም ያለው ነገር ማየቱ ጥሩ ነው። ጥሩ ኸይር ተስልምና በስተፊት ቅድሚያ አረቦችን እናያለን። ከዛም እስከ አውሮፓ እንሄዳለን። ኸይር ወደ አፍሪካም እንገባለን። ጥሩ እንዘልቃለን። መርሐባ ዛሬ ዘናፈታ ነው የሚለው በሴቶች ሴቶች ያገኛችሁና ያጣችሁ የት እንደነበራችሁ ወቁ። አሁን ላይ ምን ላይ እንዳላችሁ ወደ ምን እንደጎደላችሁ ማወቅ ግዴታ ነው። ሙስሊምና ምን እንዳጎናጽፋችሁ ሴቶችን ይመለከታል፣ ወንዶችን አይመለከትም ማለት አይደለም። ወንዶችም የሴቶችን ምንነት ማወቅ አለብን። ስለዚህ ወንዱ መተኛት የለበትም፣ ነቃ ብሎ ያላቸውን መብት ማወቅ አለበት። እና ደግሞ ለነሱ ምን ማድረግ እንዳለበት ወደፊት ብዙ ምናየው ነገር አለ። መርሐባ ያን ማድረግ ከቻለ ደግሞ ለሱ የሚደረግለትንም እናያለን። እሷ ማድረግ ያለባትን እንደ ኢስላም ተስልምና በስተፊት ቅድሚያ የአረብ ሀገሮችን በአረብ ሀገሮች ቦታ አልነበራትም። ሴት ልጅ እቃ ነበር መጠቃቀሚያ ተደርጎ ግመል፣ ከብት፣ አህያ፣ ፍየል ትፈልግ ትገለገልባች፣ ታፈልግ ትሸጣቸዋለህ። ጨዋው ነው ሴት የዛን ያክል ቦታ አልነበራትም። ማጀት ላይ እንደው ማጀት ላይ ክብር እኮ ነው። ማጀትማ ክብር ነው። ينظرنا إلى المرأة على أنها متاع من الأمتعة التي يمتلكونها እቃ መገልገያ ነች ማለት ተፈለገ ይገለገልባታል፣ ካልፈለገም ደግሞ ይሸጣታል። አሮጌ እቃ ትሸጣለህ፣ አሮጌ አልጋ፣ አሮጌ ወይ ልዋጭ ትለውጠዋለህ። በቃ እንደዛ ነበረች። አዎ የተሰረፉና فيها كيف شاءوا እንደፈለጉ ይገለገሉባት ነበር። ቁማር ያስበሏት ነበር። ቁማር ጨዋታሉ፣ ገንዘብ ሲያልቅ ያስዟታል። እሷና ሴቶች ይጫወታሉ፣ ያሸነፈ ይወስዳታል። ይሄ በአረብ አገር ነበር قبل الاسلام። በአረብ አገር አረቦች ታብራካቸው ወጣ ነብይ ባይኖራቸውም መቼም የነብዩ ኢብራሂም ዘሮች ነበሩ፣ የእስማኤል ልጆች ነበሩ። እነሱ እንደ በዙሪያቸውም ደግሞ አይሁዶች ነበሩ። በተለይ መዲናና የመን ውስጥ መዲናና የመን ውስጥ ክርስቲያኖች አሉ፣ የአይሁድ እምነቶች ተከታዮች አሉ ነበሩ። እነሱም ቢሆኑ በጃሂልያው በማህበረሰቡ ጥልመት ተውጠዋል። የበላይነትን የነገሰው ማን ነው? ጃሂልያው ነው። ጃሂልያ ሲባል ከነብዩላህ ኢሳ አለይሂ ሰላም እስከ ነብዩ መሐመድ ድረስ የነበረው የጨለማ ዘመን ይባላል። የጨለማ ዘመን ሰዎች የተጨቆኑበት ዘመን፣ በእንደው ባጉል ባህል የተዘፈቁበት፣ ጣት ባዕድ የተመለከበት፣ ሰው ለሰው የማይከበርበት ዘመን ነበር። ሴቶች በአረብ ሀገር ይሄን ያህል ነበሩ። ሁለተኛ አረቦች ዘንዳ لا يورثون المرأة ሴት እንድትወርስ አባቷ ይሙት አያቷ የመውረስ እድል የላትም። ويرون أن ليس لها حق في الإرث ሴት ልጅ የመውረስ እድሉ የላትም። كانوا يقولون لا يرثنا إلا من يحمل السيف ويحمل ወንድ ልጅ ነው እንጂ እሷ ደካማ ናት፣ ቁጭ ብላ ትሸናለች፣ ታገላ ትጥልም፣ ሩጥ አትቀድምም። ስለዚህ መሳሪያ የያዘ ወንድ ልጅ መከተና መከላከል የሚችል ወንድ ልጅ ነው እንጂ የሚወርሰው ሴት አትወርስም። ባሏም ቢሞት አትወርስም፣ አባቷም ቢሞት አትወርስም። ወላ ልጇም ይሞት ትወረሳለች እንጂ አትወርስም። እቃ ይወረሳል እንጂ ይወርሳል አይወርስም። እንደ ቤት እቃ ነበረች፣ እንደ ሀብት ንብረት ነበረች። ሶስተኛው ለም يكن للمرأة على زوجها أي حق
ምንም መብት አልነበራትም ከባል ጋር ስትኖር ወለይሰ للطلاق عدد محدود የተወሰነ የፍች ገደብ አልነበረም እስከ 10 ጊዜ ይፈታታል 10 ጊዜ መልሳታል ስለዚህ መጫወቻ አድርጓታል ፈታዎች መለስኩኝ ይቀልድባታል ማለት ነው እስላም ከመጣ በኋላ በቃ 3 ከዛ መማለስ አይቻልም ለነሱ መብት ሲባል ይሄ ነው ለነሱ መብት ሲባል ቀይ መስመር አለቀብህ 3 ተሆነ በቃ አልቆበታል ሌላ ሰው አግብቷት ካልሆነ 10 ጊዜ ይፈታት ነበር وليس لتعدد الزوجات عدد معين የሚስት ብዛት የሚገድም ምንም ህግ አልነበረም ሃይማኖትም አልነበረም የሚስት ብዛትን ተፈለክ 10 አግባ ተፈለክ 20 ያግባ 15 ያግባ 30 ያግባ خلاص መብት ነበር ለዚህ ማረጋገጫው ምንድነው ካልከኝ انا غيلان ابن سلمة የሚባል ሱሐባ እስላምን ተቀበለና ነብዩ ዘንድ መጣ ወለው 10 ንስዋ 10 ሚስቶች ነበሩት እሱ ሲሰለም ሁሉም ሰለሙ ሁሴን ጉድ ሚስቶቹ እንዳለ ተከትለው ሰለሙ መታደል እኮ ነበር ሚስቱ ሲሰለም እሷ መስለም እሷ ስትሰለም እሱ መስለም ምን አይነት ቢወዱት ነው ማለት ነው በጣም 10ዎቹም ሰለሙ 10ን ሴት ያንጋጋ ይዞ መጣ እና فأسلمنا معه فأمره النبي صلى الله عليه وسلم أن يتخير منهن 4 بقى 4 يبقال كاسروቹ 4 ምረጥ እና አስቀር 6 ፍታሉት ከባድ ፈተና ለዛውም ማሳደር የሚችል ነበር ማለት ነው አለዛማ ያማባይ ሆኖ ኑሮ ታራቱም አንዷ ተበቃል አንዷ መንጃራ አንዷንም እኮ ቻላ ያግባኩ መንስተቱ አልባአተ ፈለተዘወጅ ነው በእስልምና የቻለ ያግባ ነው ካልቻለሳ ይጾም ረመዳን ሁሉ ረመዳን ነው አመቱ ሙሉ ተጾማ አደብ ይገዛል ወንጀል ያላለመው ደግሞ ጾም ነው ያለበት ነገር ውስጥ የሚመቻች ድረስ እንጂ አግብተህ አንዲ ማግባት መብትህ ነው አስቸግራት የሚባል ነገር የለም ምነው ታገባ ሁሉ ነገር ማሟላት ሐላፍነት አለበት ነው ሾፍ ታስሩ 4 እንዲያስቀርና እንዲፈታ አዘዙት رواه أحمد والترمذي وصححه ابن حبان والحاكم تفلكوا حديثه أدرشة إذا مات الرجل وله زوجة عند سو مستك الله እንደገና ደግሞ ልጅ አለው ተለላይ ተወለዱ ልጆች ሚስት አለው እንዲያጋጣሚ ከሞተ كان الولد الأكبر أحق بزوجة أبيه سبحان الله يا አባቱ ሚስት ይወርስ ነበር ልጅ እኮ ነው ያገባት ነበር አዎ ያ አላህ ታላቁ ልጅ እናትህ ነው እናትየውን አዎ አሳልፎ ለሰው አይሰጥም ሹፍ ንብረቱን ለመጠበቅ ሲባል ነው ለንብረቱ ሆነ ወላ ፍቅራቱ ሆነ ምን ሆነ ያገባት ነበር ሹፍ እንጀራ እናቱን ማለት ይሄን ገደብ ያስቀመጠበት እስላም ነው ምንም ባትወልድህም የእንጀራ እናት ብትሆንም መብት አላት ልጅ እናት ነች ሰው እንዴት እናቱን ያገባል የሚል ህግ አልነበረም اسلام نو ان عباس رضي الله تعالى عنه قال كان الرجل اذا مات ابوه او حموه وندمو كبوته اباتو كموته فهو احق بامراته يوندمون مست ما ان اباتهم ياغبات يقول ፈለገችም አልፈለገችም ተብትፈልገማ ጥሩ ነበር ሳትፈልግ የአባት ሚስት ብትፈልግም አይሆንም ክልክል በእስልምና ነው የወንድ ሚስት ግን ባሏ ከሞተ ላግባሽ ካላት ተተስማማች መብቷ ነው እሷ ከፈለገች ግን መብቱ የሱ ብቻ ነበር ታገባቸው አላገባቸው ማንንም እንዲያገባት ያደርጋታል ይሄ የነበረው ማለት ጃሂልያ የአቡ ዳውድ የነበረ ነው ሻአ አምሰካ አው يحبسها ከፈለገ ሚስት ያረጋታል ካልፈለገም ደግሞ ያጉላላታል hatta ተፍቱ ቢሶዲያቂያ ወይንም የሰጣትን ተባሉ ያገኘችውን ሀብት አሳልፋት አልሰጠች ተማች የሰጣት ነገር ነበረ ያንን ምናልባት መህርም ገንዘብ ሊሆን ይችላል ሌላም ስጦታ ሊሆን ይችላል ያን ሰጣ ነፍሷን ታላዲያነች በስተቀር እስር ላይ ነው የምትኖረው ቤዛ ከፍላ ነው እንጂ ማግባት የሚፈቀድላት ማንንም ያገባትም ነበር አራተኛ አረቦች ዘንድ አንዋዕ من الزيجات الفاسده منها በጣም የሚያስጠላ የግቢ አይነቶች ነበሩ የጋብቻ አይነቶች اشتراك مجموعه من الرجال بالدخول ተሰባሰቡ አምስቱ ነው አንድ ሴት
10 ሆነው አንዲትን ሴት ያገባሉ። 10ዎቹም ይጠቀሙባታል፣ ይገለገሉባታል። አምስቱም ሆነው አምስት ናት ወይንም 10 ናት፣ የህዝብ ሚስት ናት። በቃ እንዲያጋጣሚ ከጸነሰች ካረገዘች ካንተ ነው የጸነሱት ብላ ከ10ዎቹ እሷ ለፈቀደችው ለመስጠት መብት አላት። አይው እንግዲህ ያንተ ነው ካለች ከፈለገው እሺ ወለጅልኝ ይላል፣ ካልፈለገ ወዲያ ጣይ አውሰጭ ይላታል። በቃ ጽንሱ እንዲፈርስ አድርጊ አልፈልግም፣ ተወልዶም ከሆነ አልቀበልም ካለ ትገላለች ወይ ትጥላለች። ሱብሃንአላህ ይሄ ነበር እንግዲህ 10 ሆነው ነው አንዷን ሴት ጃሂልያን ነው ያየን ያለነው። ተወዳጅ ተመልካቾቻችን ከእስልምና በፊት የሴቶች መብት ምን ይመስል ነበር? መብት የሚባለው ቃል በኋላ ነው የመጣው። መብት መባሉ ቀርቶ የሴቶች ሁኔታ ምን ይመስል ነበር፣ በጃሂልያ እንዴት ነበር ይታይ የነበረው የሚለውን ነው ኡስታዝ ማሳያዎች ነግረውናል። በጣም በሚገርም ሁኔታ የተለያዩ ማሳያዎችን አይተናል። ካፍታ ቆይታ በኋላ ስንመለስ ቀሪዎችን በጃሂልያ ዘመን ያለውን እናያለን። አብራችሁን ቆዩ። ቢስሚላሂ ረህማኒ ረሂም ተመልካቾቻችን ተመልሰን መጥተናል። እንግዲህ ረፍት ከመውጣታችን በፊት እየተመለከትን ያለነው የሴቶችን ደረጃ ምን ይመስላል ከእስልምና በፊት የነበረው። ምክንያቱም ጃሂልያን ያላወቀ እኔ ኡስታዝ ሲያነሱ ሐቂቃ የተረዳሁት ነገር እስልምናችን እንድንወደው እንድናከብረው እንድንቀበለው የሚያደርገው ትናንትን ማወቅ አለብን። ያን አለማወቃችን ጎድቶናል። አሁን የተረዳሁት በጥቅሉ በዚህ ሰዓት በዚህ ደቂቃ ኡስታዝ ሲያብራሩ የተረዳሁት ሴት ልጅ ምንም ቦታ እንዳልነበራት ነው ከእስልምና በፊት። እስልምናን ደግሞ ኡስታዝ የሚያብራሩ ይላል፣ ግን ያለቀ አይመስለኝም። መገልገያ እንደ ዕቃ ነበር የምትታየውና እስልምና ትልቅ ውለታ ነው ያለው ሴት ልጅ ለወንድ ልጅም ጭምርና ኢንሻአላህ እስኪ ኡስታዝ የሌሎችንም የአውሮፓንም እስከ አውሮፓ እንገባለን ብለዋል። ሰለሉ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ሙሐመድ من لم يعرف زمن الجاهلية كيف يعرف نعمة الإسلام يጨለማውን ዘመን የጃሂልያን ዘመን የማያውቀው እስልምና የዋለለት ኒዕማ አያውቅም። እስልምና የዋለለት ኒዕማ የሚያውቀው የኋላን ታሪክ ሲያውቅ ነው። እና በጋያ የሚባል የጋብቻ አይነት ነበር። በጋያ አላ አብዋቢሃ الراያ አንድ ሴት እንደ የባሪያ ስርዓት ነው። ቆንጆ ከሆነ በቁንጅናዋ፣ ዘፋኝ ከሆነ በዘፋኟ ይገዛሉ። እና ተገዛና አንዳንዷ ገዝቶ ሚስት ያደርጋታል፣ አንዳንዷን ገዝቶ ደግሞ ቆንጆ ከሆነች የሆነ ቤት ሰጣትና እበሩ ላይ የሆነ ባንዲራ ነገር የራሷ ባንዲራ አላት፣ ራያ አላት። የፈለገ ይግባ ነው እንግዲህ የፈለገ እንግዲህ እሷ ጋር ተገናኝቶ ገንዘብ ይከፍላታል። ያ ተምታገኘው ገቢ ላለቀዋ ትሰጣለች። ሰርተሽ አስገቢ ነው የተባለችው። ግን አንተ ስርንጃ የሆነ ኮንትራት ታቅም ኮንትራት ነገር ምን ወይ ባጃጅ መኪና ለከ እንደዛ የቀን የወር ሳምንት ውሎ ሰርታ እንድታመጣ ዝም ሰርታኩ ተገዳ እንድትሰራ። ዛሬ ገቢ ደና ገቢ ካላስገኘች በቃ አልተቆነጃጀሽም፣ ወንዶችን አላሳሳችም፣ ገንዘብ አላመጣሽም ተብላ ትሰደባለች፣ ትገረፋለች። በጋያ የሚባል የጋብቻ አይነት ነበር። ሁሉ ሰው ጎብኝቶ ገብቶ የሚወጣበት ማለት ነው። እና ኒካውን አኸር ይሰሙነው በዲል የሚባል ጋብቻ ነበር። በዲል ማለት ለውጥ ማለት ነው። ካነ የተባዲላን الرجلان المرأة بالمرأة እንግዲህ እኔና ታያታለህ ያንተን እኔ ያለሁኝ ያንተ ትሻላለች ታውቁ ገንዘብ ጨምሬ እንለዋወጣለን። ሚስት ለሚስት ማለት ነው። በቃ ላይ እንደሚቀያየሩ ሰዎች የሆነ ብር ጨምረው መኪና ብር ጨምረው በቃ እንደምትለዋወጥ እንደ ቃይ ለዋወጣት ነበር። ያንተ ሚስት ወደኔ የኔ ወደ አንተ ይሻላል የተባለው ሰው እንግዲህ የሆነ ገንዘብ ተሰጥቶት በቋሚነት ነው ኡስታዞስ ጊዜ በቋሚነት እንዴ ገንዘብ ካለ እና ጊዜውነትስ ቢሆን አትለኝም። በደል ይባላል ጋብቻ ለውጥ ይሄ በደል ነው እንጂ ትክክለኛ በደል استبداع የሚባል ጋብቻ ነበር ደግሞ وهو أيرسل الرجل زوجته لرجل آخر من كبار القوم ታዋቂ ቆንጆ ሆነ ሰው ዘንዳ ሂዳ ከሱ ጸንሳ እንዲመጣ ሚስቱን ልካት ነበር። ጸንሳ ተመልሳ እሱ ጋር ትመጣለች። በቃ እንግዲህ እሱን መሰለ እንዲያትወልድ ተፈለገ። ሌላ ቆንጆ ሰው አስመሳ እንድትወልድ ተፈለገ። ሚስቱ የሱ ናት፣ ዘሩ ግን የሱ አይደለም። ይሄን ጃሂልያ በቅርቡም አውሮፓ ውስጥ እንዳለ አንድ ሰው ነግሮኛል። በጣም ካማረ ሰው ሚስቱን ሄዶ ከሱ ልጅ እንድትወልድ በቃ ነበር። ጃሂል ነበር። ጃሂልያ ነው ይሄ ዘመናዊ ጃሂልያ እና በዚህ ሚስቱ ተልካ አርግዛ እንዲመጣ ይደረግ ነበር።
ومنها نكاح متعة بالقابتش نبر وهو مؤقت لسامن ኮንትራት ለሶስት ቀን ለአንድ ሰዓት ጋብቻ ይሄ ሙአቀት ይባላል ሙታ ይባላል እናም ይሄ ጋብቻ ነበር እስላምን ያስቆመው ትዳር ቋሚነት ነው ሐላፍትና ነው ስለዚህ በህይወቱ ሐላፍትና አለበት ባገባት ማግስት ብትታመም ማስታመም ብትሞት በቃ የመንከባከብ ሐላፍትና አለበት እስከ መጨረሻው ድረስ እሷም ሐላፍትና አለባት አንድ ሳምንት ጥሎ እንደው ለሚጠማጦ ለጥላት አይፈቅድም ጋብቻስ ለዘላለም ነው ግዚያዊ ነገር ለሳምንት ለሶስት ቀን ሙታ ይባላል በሻው ዓለም አሁንም አለ ሻው ላይ ያለው ይሄ መገልገያ እንግዲህ ለአንድ ቀን አድር ለሁለት ቀን አግብቶ መፍታት ብሎ ነገር የለም ቋሚ ህይወት ነው ትዳር ለቋሚነት ነው የሚፈልገው ይሄን ያስቀመጠው ማህበረሰብ መገንባት ነው ትዳር ነው አዎ እና በተዋዛዋሪ ዝሙት ነው ግን ጋብቻ ያሉት ነበር ይሄን ሽጋር የሚባል ጋብቻ ነበር ሽጋር ማለት يزوج الرجل ابنته او اخته እህትህን ዳረኝ እህቴን ልዳርህ ለውጥ ልጅህን ዳረኝ እኔ ደግሞ ልጅ ልስጥህ ልጅ ለልጅ ነገር ነው ያንተ ልጅ ነው ያገባለሁ እኔ ልጅ አንተ ያገባለሁ ሴቶች ሳይፈቅዱ ልጆች ሳይፈቅዱ ተገደው እህቴን ሰጣለሁ ሳትወድ በግዷ እህቴን ሰጠኛለህ አንተም ደግሞ ሰጠኛለህ ያለ ምንም ጥሎሽ ምንም ነገር ሳይሰጣት ለሷ እኔና አንተ ብቻ እንጠቃቀምባታለን ማለት ነው በመለዋወጥ የከረሆነ البنات አስለን ሴት ልጅ ጥሏት ويدفنون في التراب በተለይ በመካ አካባቢ ሴት ልጅ ተወልዳ የማዲ ግድሉ አልነበራትም ይቀብሯት ነበር ተነ ህይወቷ احياء خشيه العار كما يزعمون እንደሚሉት ከሆነ ምን ይላሉ قد زمهم الله بذلك وانكر عليهم فقال الله تعالى واذا الموءودة سئلت بأي ذنب قتلت የሚል ቁርአን ዛቻ ጥያቄ የመጣባቸው ምንዝህ ነው በየትኛው ወንጀል ምን አጥፍታ ነው ተነ ህይወቷ ይቀብሯት ነበር ምን ነው ሴት ደካማ ፍጡር ነች አሳፋሪ ነች ትደፈራለች ወይ ጥላታችንን ወዳ ተጥላታችን ሰው ፍቅር አሸንፋት ሰው ታስቅብናለች ታዋርድናለች ሴት ሰው ናት እንደ ቁመጭ በላ የምትሸና ሩጣ የማትቀድም ታገላ የማትጥል ደካማ ፍጡር ነች ብለው ጭራሽ ተወለደች ለታይ ቀብሯት ነበር አንዳንድ ቦታ ላይ አስተ 6 አመት 7 አመት ድረስ ታደገች በኋላ መቅበር ትልቅ ክብር ነበሩ እንደ ክብር ነው አዎ ከሌኮ ስንት ሲል ይቀብሯል ሹፍኮ ነው አሁን እኮ እንደው ባሁኑ ጊዜ በቁስ ነው ሰው የሚለካው አይደል የዛ ጊዜ ነው በዚህ ነበር ክብሩ ይሄ ነው ከሴት አልተፈጠሩም እንዴ ይሄ እንግዲህ ከአንድ ሰው ነው ይባላል ከአንድ ሰው ነው እንዳጋጠመ ጃሂልያ ጦርነት ነበርና አወል መንሰን ሱና ያደረገው አንድ ሰው ብቻ ነው ይሄን መጥፎ ሱና ነው ጎሳ ጦር ነበርና ሲዋጉ እርቃሉና ወደ እርቅ መጡ እና ሲታረቁ ምርኮ መመላለስ ነበርባቸው ተመላለሱና የሱ ልጅ ማራኪዋን ወዳ በዛው ቀረች አልመለስም ማለች ጥላቴን ወዳ በፍቅር ተሸንፋለችና ካሁን በኋላ ሴት ልጅ ተወልዳ አላሳድጋትም ብሎ ማለ ቀብራታለሁ ብሎ ተዛ ወለደ ቀበረ ጎረቤቱን ተከተለው አረደ ጋርጋል ቻሳፋሪ ናት ያባቷን ጥላት ወዳ በፍቅር ተሸንፋ ብሎ በዙ ተጀመረ መቅበር ሆነ አንዳንድ ቦታ ገና ሚስት ምጧ ሲመጣ ጉርጓር ተቆፍሮ ጉርጓር ነው የምታመጣው አላህ ሴት ከሆነች አፈር በላው ላይ ያልበሱባታል አንዳንድ ቦታ ደግሞ ያጠባች እናት ያጠባች ከመንጭቀው ቀብሩባታል የማድ የግድል ምናባ ከአምስት ሴቶች አንዲት ከአራት ሴት አንዲት ወይ ከስድስት ሁለቱ ታደጉ የማድ የግድሉ ካላቸው ደግሞ ሌላ ደግሞ ተጠብቀሽ ያ በትዳር ዓለም ደግሞ የሚደርስባቸው ጨቆና ያ በሌላ ነው ኒካውን يسمونه محاضنه ይባላል ደግሞ كانت المرأة لزوجها ولصديق زوجها محاضنه ይባላል ጋብቻ አሁን ያንተ ሚስት ከሆነች ላንተ ቅርብ ጓደኛ አትከለከልም ሼር ነው ጓደኛ ዚያራ ከመጣ ግብዣ ያነሳ እሷ ግብዣ ወደ መኝታ ክፍል ደርሳችሁ ነው ቶሎ
ይሄ የተለመደ ነገር ነው። ምን ነው ጓደኛዬ ነው ነው አሁን ጓደኛ ነው ጨብጭው ትላለህ አይደል አንተ ሳማት ጨብጣት ምን ወስዶ አሳድሮ መለሳት ያክል ነው እንጂ ምን ይሄን የምትል ከሆነ ደዩስነት ነው። ይሄ መሆን የለበትም። ሰው ዳቦ እንጀራ ምግብ ይካፈላል እንጂ አንዲትን ሴት እንዴት ከጓደኛም ጋራ ከወንድም ጋራ መካፈል حرام ነው። እንስሳም ማያረጋው ደሞ እንጂ እኔ አሁን አንዳንድ አካባቢም ያለ ይመስላል በጅንጀሮ ዓለም ይሄ እንደለ ታውቃለህ? የለም በጅንጀሮ ዓለም የለም። ይበቀላል። ጅንጀሮ በባሏ ላይ ተፍራ ተገኘች በቃ ተቀጣጣር የምትገደለው በመንጋው ተሰብስበው ነው የሚገሏት። ተሰብስበው ይገሏታል። አዎ ተሰብስበው ነው የሚገሏት። ሾፍት አንዳንድ ጊዜ ደግሞ ዝንጀሮ አይሻልም ብለህ ነው። በእኛ ማህበረሰብ እኮ አንድ ሰሞን ነበር አይደል? ይሄ ነገር አለ የተወሰነ አካባቢ ያለው ነው። ለጓደኛው ወይም ለሚመጣ እንግዳ ለእንግዳ ለቤተሰቡ ለወንድሙ ትባል ነበር። የዝንጀሮ ጉዳይ ቡኻሪ ማየት ይችላል። ሸርሁ ፈትሁል ባሪ ማየት ይችላል። አረ የሰውን ነው ምን ልት የሰው ነበር ይባላል ይኖራል እንጂ ማን ይከለከላል ብለህ ነው። وفي بعض افريقيا بودي افريقيا بنهر دمو لا تعتبروا انها تنفع قالوا انست لزوجتك ولا تصدقها እንደ ሰው ማትቆጠርም። ስለዚህ ሚስጥር ለሴት አትንገር። ሴትን ማመን ምንድን ብሎ አይ በጃሂልያ ዘመን ቀብሮ ነው ይሉ ነበር። በጃሂልያ ቀብሮ ነው። ሴትን አትመናት፣ ሚስጥር አትንገራት። ሴትን ለማመን ቀብሮ ነው። አንዳንድ ጥቅሶች ላይም ያሉ አንዳንድ መጽሐፍት ላይ ያሉ ሱብሃንአላህ አጂብ ነው። ይገርማል። በእስልምና ሴት ሚስት ያልታመነች ማን ይታመናል? እናቱን ማን ይታመናል? ልጁን ከሚስት የሚደበቅ ሚስጥር ካለ በረካ አይኖርም። ከሚስቱ የሚደብቀው ሚስጥር ካለው ኡስታዝ ደሞዛችንን እንደብቅ ችግሩን በሶቱን ማሙንም መናገር አለበት ለሚስቱ። አንዳንዱ ሰው እኮ ያው የቀውሎም አይናገራል እኮ ቢያመውም የሆነ ነገር ሞባይል ቢጠፋውም ገንዘብ ቢጠፋውም እንደው ሞና ነው ቢባል መናገር ማይፈልጋል። በአንድ በኩል ደግሞ ለምን ነው የማይናገረው? ሞባይልን ወሰዱብኝ ከርፋፋ ስትከራፋለች እኮ መናገሩ ጥሩ ነው እንደው ያ ስለሚፈራ ምን ያሰብክ ነው? አላህ ቀደረው ተው ቀልብህን ማን ወሰደብህ? አንተ የናቆንክ ችግር የለም እንኳን እንዲና መጣህ አትለኝም። ያው ትተንከራፈፍ ነው ሶስት ማቻጣውት ያንተን ነገር የማይናገር ይሄ መሆን የለበትም። ነብያችን እኮ ሰለላሁ ዐለይሂ ወሰለም የቀኑላቸው ያጋጠማቸው እንጂ ግን ነግሩ ነበር። ለኸዲጃ ይቅራ ሲመጣ እንግዲህ የትል ማዕረግ አልተነገራቸውም። ዱብዲያ ነው አነገሯት። እሷም የበኩሏን አረገች። አብሽር አለች። ስለዚህ ሚስጥርህን ለሴት አትንገር። ሴት ማመን የጃሂልያ አፍሪካ ውስጥ የነበረ ነው እና ለእንትን ለቁርባን ተሰጥ ነበር። ሴት ቁርባን ለግብር መስዋዕት ጎዴ ግብጽ ብንገድ አሁን ግብጾች አሁን ይሄን ሚስጥር እንዲወራባቸው አይፈልጉም። ያ ስለዚህ ዋግና ባህሉ እንትን ይዞት አስሮ ይዞት አረ የለም ይሄ ብሎ ሲያስተባብል ትማለህ። ለአባይ ሴል ትገበር ነበር በየአመቱ ይገባል ለአባይ ወንዝ። ስለዚህ ይሄ አባይ ታልተሰጠው ቆንጆ ኮረዳ ልጅ ይደርቅብና ብሎ ያስቡ ነበር። ጨለማ ውስጥ ነበሩ። በአመት ቅንዲቧ ጠጉሯ ጥርሷ ምልክት አላት። እንደዛና እንደዚህ ያሟላች ይሄን መስፈርት ያሟላች ልጅ ተፈልጋ ገጠር ውስጥ አለችም ከተባለ ሽማግሌ ይላካል። ተወደዱ ወደዱ ያገር ጉዳይ ነው። ካልወደዱም ቤተሰቦቿ ተመንጭቃ ለአባይ ተሰጠ ነበር። ይሄ እንግዲህ በአመተ ሂጅራ 20 የነበረ ነው። አምር ብን አስ ግብጽ ሲቆጣ በዑመር ብን ኸጣብ ጊዜ የነበረ ወደዛ ውስጥ አንገባም። እንደው ያላህ ድንቅ ባሮች የሚለውን የመጽሐፍ አንብበህ ከሆነ እዛ ልታገኘው ትችላለህ። አባይ በእስላም የሚለውንም አንብበህ ከሆነ እዛ ልታገኘው ትችላለህ። ወደ ግብጽ ልትነድ ማለት ነው። እስከዚህ ድረስ ነበር እና በአንዳንድ ቦታ ደግሞ ተወኸዙ ቢጦሪቀቱ العرية በትውስጥ ሚስትህን ለሳምንት ለሁለት ቀን ወይንም በኪራይ ሁለት ቀን ወስደህ ገንዘብ ከፍለህ 3 ቀን ወይንም ለአንድ ወር የማከራየት መብት ነበራቸው። ለተሊል ለጀር አخر ወይንም ያንተ ሚስት ወላድ ከሆነች የሱ ሚስት ማትወልድ ከሆነ በቃ እኔ ልወለድላት አንተ 3 ወልድ ይበቃል ወይንም 4 ወልድ ይበቃል ታም በኋላ እኔ ያለው ልወልድ ይሄን ያልክፈልህ ተብለህ ላንተ ገንዘብ ይከፈላል። ያንተን ሚስት ወስዶ ይወልድላታል።
ሁለት ልጅ ልትወልድ ከሆነ ሁለት ልጅ ነው እንዲወልድ ትመለሳለች። ሶስት ከሆነች ሶስት ወልዳ ትመለሳለች በኪራይ መልክ። ይሄ በዘመኑ ቋንቋ እንግዲህ ምን ማለት የማህፀን ኪራይ ሊሆን ይችላል። አሬባሽ ክሬም እንደዚህ ኡስታዝ እንደው እኮ ሹፍ ተመልከት እንደ ሰው በቃ ይቆጥሯት ነው እንደ ሰው እንደ እንስሳ ነው የሚያወጣው። አዎ እና ሙዓመለተ الحيوانيه ለማንኛውም እንስሳ ከእንስሳ ህይወት አይለዩት ነበር። ይሻከኩና في انسانيتها ሰው ናት አይደለችም ሰው ለመሆኗም ይጠራጠሩ ነበር። فكم من حرة تشترى وتباع كما تباع البهائم والمتاع እቃ እንደሚሸጥ እንደሚገዛ ትገዛለች እንደሚሸጥም ትሸጣለች። እንስሳ እንደሚገዛም እንደሚሸጥ እንስሳ እንደሚሸጥ ትሸጣለች እንደሚገዛም ትገዛለች። ወቅቱን كانت تنكح مكرهة بغير رضاء بنتم تكون اخت እህትንም ሆነ ሴት ልጅ ከወደድክ ወደድክ ካልወደድክ በግድህም ቢሆን ተጠልፋ ትዳራለች። ወይ ባለ ወስዳታል ወይንም በግድ አንጣት ብለህ ትቀማለህ። የማይሪ ግድን እንኳን ካላት ማለት ነው መብት አልነበራትም። አባትም ሆነ ወንድም አስገድዶ ይድራት ነበር። በእስልምና እንዲህ ብሎ ነገር የለም። ላቱን ከወል መርዓቱ ኢላ ቢኢዝኒሃ እናትየውም አትቀወም ኡስታዝ እንደው ሳትወድ ማንኛውም ሰው እንዳትዳራው ነብያቸው በእስልምና ፈቃደኛ መሆን አለባት ልጅቱ ተገዳ መዳር የለባትም። ያ ቢሆን ያ ማለት እንግዲህ ወልይ ያስፈልጋት ማለት አይደለም። ስለዚህ ማንም ማግባት እንዳለባት ለማን እንደሚድራት ሊያማክሯት ይገባል። ከወደደች ወልደች ካልወደደች ሐሳቧን ገልጻ በትዳርስ እንዲያጋጣሚ በትዳር ያለ መኖር መብት አላት። ፍች መጠየቅ መብት አላት። ጥላይ መውጣት ተገድጂ ነው። በጃሂልያ ዘመን ግን እንዲህ አልነበረም። እና ነብያችን ሰለላሁ ዐለይሂ ወሰለም አባቴ በግድ ነው የዳረኝ እኔ የማግባት ፍላጎት የለኝም አለች። ተዳረች በኋላ አሁንስ የመኖር ፍላጎት የለሽም አሏት። የማፍረስ መብትሽ ነው አሏት። شوف በጃሂልያው ዘመን የነበረው ማለት ነው። ወነ يسيرة بالعين المجرد الى تاريخ المرأة في جميع انحاء العالم በዓለም ዙሪያ ያሉትን ሴቶች መብት ስንቃኝ በወፍ በረር قبل الاسلام كفيلة بان تزودك بما يسير اشجار ለናሙና ያክል እንጂ ብዙ ለመናገር የሚዘገኑ ነገሮች አሉ። ለመናገር የሚከብድ ነገር አለ። ሴት እናት ነች። በአንድ በኩል እናት ነች፣ በአንድ በኩል ሚስት ነች፣ እህት ነች። እናት ወልዳ እንዲያላሳደገችው እናትን ይሸጧት ነበር። እናት ልጅ እናቱን ይሸጥ ነበር፣ እህቱን ይሸጥ ነበር። ምን አይነት አራምን ይመስል እና ሙርሐቀቱን ቢዙልሚ ሪጃል በወንዶች መብቷን ተነጥቃ ፊል ቁራ ወልአምሳር በገጠር በከተማ ላ ፈርቅ ፊ ዛሊከ በይነ ጂል ወጂል ባያትም የነበረ በአባትም የነበረ በልጅ ተደግማለች በተረጋጋ ለብዙ ምዕተ ዓመታት كما كانت ذليلة النفس قليلة الرجاء كاسفة البال እንዴት አስተሳሰብ የሌላት ማሰብ የማትችል ተብላ ትቆጠር ነበር። ሴት ልጅ በመውለዱ ያፍር ነበር። ሴት ልጅ በመውለዱ ወይዛ ቡሽረ ይላል ቁርአን። ያን ታሪክ ሲነግረን አሐዱሁም ቢልኡንሳ ምን ወለድክ ሲሉት ሴት ላለ ማለት ዘለ ወጅሁ ሙስወደን ኩፍትር ይላል ያጨማድዱ ነበር። አፍሮ በፊቱ ታቀው ነበር። ምስትለ ወለደች ምን ወለደች ሲሉት በቃ ባንድ በቱ ሳይናገር በፊቱ ታቀው ነበር። ሲከፋውና ፊቱን ሲያኮማተር ወህወ ከዚ በቁጭት ተውጦ በለዲያማ ጸጸት አስፈሮ የተዋራ ምን القوم من سوء ما بشر به እና እንዲያውም ተደብቆ ከሰፈሩ ይለቅ ነበር። ሰፈሩ ለቆ መሄድ ነበር። ምን ወለድክ ሲባል ሴት ላለ ማለት አይም ሲጉ على هون ام يدس في التراب እንዱ ተዋርጄ ውርደትን ተሸፍኝ ተከናንቤ ላሳድግ ወይንስ ካፈር ልጨምራት ብሎ ያስብ ነበር በተደቀበቀበት ቦታ። እና ተዝተወለተ አንዱን ያደርገዋል ወይ ተዋርዶ ማሳደግ ውርደቱን ልብስ አድርጎ ወይንም ደግሞ ቀብሮ መገላገል
ከባድ ነው። ኡስታዝ በጣም እንደው የሴት ልጅ ያሳለፉት ነገርም ከእስልምና በፊት ያለው ነገር በጣም ስቃይ ነው። ምናልባት ከአፍታ ቆይታ ተመልሰን ብንመጣ ምን ነው ረፍታ በዛችሁ ሳብ እንዴት ነው? አይ እንደው ተመልካቾቻችን ቃል ደክማቸው ተሰቃዩ እኮ ያስጨንቃል ኡስታዝ በጣም እንደ አሁን ይሄ ሴቶች በእስላም ያለውን ደረጃ ይሄንን ካላዩ አይተም ታረባግ እኮ አልወጣንም። ገና እኮ አይሮባ ልንር ነው አሁን እንሄዳለን። በኋላ ከአፍታ ቆይታ በኋላ ብንሄድ የአውሮፓ ደግሞ እኔ ሲሉኝ የባሰ መጣሉት። ማሻአላህ ኡስታዝ ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ቢስሚላህ ራህማን ራሂም ተመልካቾቻችን ተመልሰን መጥተናል። እያየን ያለነው የሴት ልጆች ሁኔታ ከእስልምና በፊት በሸኻችን በጣም በሚገርም ሁኔታ ኢስላም ከመምጣቱ በፊት የነበራቸውን ሁኔታ እየተመለከትን ነበር። ሴት ልጅ የመኖር መብት የላትም፣ የማደግ መብት የላትም። እንደው ብሎላት ካደገች ደግሞ የፈለገችው መርጣ የማግባት መብት የላትም። እንደው ተሳክቶላት አግብታ ከሆነ ደግሞ ባሏ ከፈለገ ለጓደኛው ከፈለገ ለወንድሙ ከፈለገ ለኮንትራት የመስጠት መብት አለው። የመሸጥ እናትየው ራሱ እናቱን ልጅ ይሸጣል። በጣም ከባድ ነገሮች ናቸው። ከባድ ነው እና አሁንም እኮ አለ የሴት ልጅ አሁንም ብራዝ ድረስ አለ። ያው ዓለም ላይ በጣም የመረጃ ዘመን ነው። እንግዲህ በቅርብ ጊዜ ዶክተር ዛኪር ሐፊዘሁላህ ወራሁ አላህ ይጠብቀውና ሲናገር እንደሰማሁት ሂንዲ ላይ እሱ ደግሞ ሂንዲ ተወላጅ ነው አይደል? በአመት 1 ሚሊዮን ሴት ልጆች ይገደላሉ። እንዳይወለዱ ገና ሞት ይፈረድባቸዋል እና ማህፀን ላይ ያሉ ሴት መሆናቸው ሲረጋገጥ በአመት 1 ሚሊዮን ታዲያ አይነ መጅሊሱል አምን እንግዲህ የነጻነት መብት የት አለ? የት ነው ታዲያ ያለው? የሴቶች መብት የት ነው አሁን? አይነው የለም። አሁንማ ተጋለጠ ሁሉ ቦታ ላይ በአመት 1 ሚሊዮን ሴት ልጅ ገና ማህፀን ውስጥ ዶክተሩ ሴት ናት አለ ይገሏታል እና በአረቦችም የተዋራ አለ ቁርአን እኮ ይደበቅ ነበር። ከተደበቀበት ይቅርታ ጠይቃ አልቅሳ ሽማግሌ ልካ ነው የምታስመልሰው። እሷም ብዙ ተጽዕኖ አለባት። ገና ስትጸንስ ጀምራ ታስባለች፣ ትጨነቃ። ተወለደች በኋላ ደግሞ ይኸውልህ ለምን ሴት ወለድሽ ተብላ ስለዚህ ይቅርታ ጠይቃ ተፈለክ ልጅቱ እንግዲህ እኔ ማረኝ ተብላ ተዛ ተተደበቀበት ተመልሶ ይመጣል፣ ወደ ቤት ይመጣል። ሹፍ እየተበሳጨ ማለት ነው። እና ላይረል ቂሷስ አላመን ቀተለ ኢምራአተን ባል እንዲያጋጣሚ እሱን ተገደለ አይወቀስም። ሙሽ ከሰሳ አይወቀስም። አይጥ ገደልክ ያን ያህል ነው የሚታየው። አይጥ ገደልክ ተብለህ ትከሳለህ። ይገደለ ይገደላል የሚለው ህግ የለም። እንደ በጎረቤትም በዘመድ ያዝበር አይከሰስም፣ አይወቀስም። ተገላገላት። በእስላምሳ የገደለ ይገደላል፣ ሚስቱን የገደለ ይገደላል። ባሏን ተገደለ ትገደላለች። ከዛ በስተፊት ግን ገደልካት አልገደልካት የሚባል ነገር የለም። ومن الأمور التي حزب الله الإسلام بها الناس የሴቶችን መብት በማስከበር ዙሪያ እስላም የመጀመሪያው ነው። حرر الإسلام المرأة من أغلال الجاهلية ከግፍ ቀንበር ያላቀቃት ከጨለማ ያወጣት ነፃ ያወጣት ኢስላም ነው ቢባል ማጋነን አይሆንም። ورفع شأنها መብቷን እኩል መብት ይሰጣት وأكرمها بالقرآن والسنة በቁርአንና በሐዲስ አይ በሙስሊሞች ዘንድ ትከበራለች በእኔና በአንተ ዘንድ ምናልባት ያ ድሮ ጫና ስላለቀቀን ዛሬ መብቷን ላታገኝ ትችል ይሆናል። እስልምናው ግን ሰጥቷታል። ሃይማኖቱና ግለሰቦች እስልምናው እምነቱ አይታማም። አበደ መታማት ካለብን እኛ ወንዶች ነን እንጂ እንደ ኢስላም ለሴት ልጅ የሰጠ መብት አበደን የለም። ከህግም አንፃር ከእምነት የከለከለው መብት ከሃይማኖትም አንፃር እስልምና መብት አልከለከለም። ከምንም ከባህልም አንፃር ለሴቶች እንደ እስልምና የተቆረቆረ ማንም የለም፣ እንደ እስላም የለም። እናም في الأديان السابقة بقرب أمنة تكتاوش እንኳን ብንል إلى حال الجاهلية القديمة كان ينظرون إلى المرأة هل هي نزحة احترام እንደው በክብር አይን በንቀት እንጂ በክብር አይን አታያት። ዝቅ አርገህ እንጂ ከፍ አርገህ ማየት እድል እንዳይኖርህ
كيف هو كلامهم عن المرأة أنهم يجردون هذه المرأة من جميع حقوقها الإنسان كسو مبت أو تتود إنسسا أرى كإنسسا مبت أو الروايات نبرة مثلا عند الإغريق مالت هي يونانية غريك مالتهم ግሪክ ወደ ግሪክ አሁን የስልጣኔ ምንጭ ነው ይባላል ለሴት ልጅ ግን የዝቅጠት ነበር ግሪክ ብትሄድ إن وجود المرأة هو أكبر منشأ ومصدر للأزمة والانهيار يورقت منشأ ሴት ነች የወንድ ልጅ ውርቀት የሚለካው በሴት ነው መጥፊያው ናት في العالم በዚህ ዓለም ለወንድ ልጅ ጉዳት የተፈጠረ ሴት ነች ان المرأة تشبه شجرة مسمومة تبال ነበር አንድ የዛፍ አይነት አለ ከብትም ቢበላው ወዲያው ይሞታል ፍየልም አንድ ቅጠል ከቀመሰች ወዲያው ትሞታለች መርዛማ ዛፍ ነው ይባላል መርዛማ ሰው ሴት ነች አላህ ወንዶች በግሪክ ሀገር الله ያሳይ እንግዲህ شجرة مسمومة حيث يكون ظاهرها جميلا ምንም ስታያት ቆንጆ ብትመስልም መርዝ ነች عندما تأكل منها عصافير ባዛፋለ ተሙቱ حالا ወዲያው ነው የሚሞተው ያን ቅጠል የበላ ሰው ገጠር የኖረ ሰው ሊያውቀው ይችላል የቅጠል አይነት ነው ከብቶችም ተበሉት ይሞታሉ ሴት መልኳ እንዲያታለህ አትራቃት ብዙም አትቅረባት ይላሉ ተጠንቀቃት እንደው በሐቂረቱን በጣም የተናቀች መሂነቱን ወራዳ ተራ ነገር حتى انهم ليعدونها رجسا من عمل الشيطان ርኩስ ነች እሷን ፈጣሪ ሳይሆን ሰይጣን የሰራት ይባል ነበር አላህ ያሳይ እንግዲህ የሷ ፈጣሪ ላይ ነው ሰይጣን የሰራት وكانت عندهم كسقط المتاع يودق አሮጌ ቃታ አይደል እንደው አገልግሎቱን የጨረሰ ጫማ ወይት እንደወደቀ አታውቅም አይደል እንደ ተራቃ የተወረወረች ነገር ብትኖር ሴት ነበረች المرأة عند الرومان والروما ستهد دمو ومن عجيب ما ذكرته بعض المصادر وهو مما لا يكاد يصدق لما من يستقران مما لاقته المرأة في العصور الروما ناقر قدي اسم الله من تاقر يسافرال لما من يستقران አሁን የመረጃ ዘመን ነው በሮም ውስጥ የሴቶች መብት ምን ነበር ብለህ ብትገባ ይመጣል እናም ليس للمرأة روح نفس الله تلات የሚባል ጥናት ተከሏል روح አላቶ ፍየልም አላቶ ማሰብ روح ያለው ነገር ብዙ ነገር ብዙዎች አሉ روح ያላቸው ነገሮች ሮቦት ናት ነው ተንቀሳቃሽ በራሷ ለማን ማዕዝብሃ ቢሰከብ ዘይት አልሐር መቅጣት ከፈለክ በፈላ ዘይት ጥበሳት ይባል ነበር شوف الله ያሳይ እንግዲህ የፈላ ዘይት ምን ያክል እንደሚያቃጥል እስኪ እናትን ጠይቃቸው ቀርበው ስላላቸው ያቃሉ አረኛ ምን ነው እኛ ምግብ ሲያዘጋጁ ዘይት ተፈናጥሮ የሚያደርሰው ጉዳት እናቋለው ኡስታዝ በፈላ ዘይት ቅጣት شوف الله ያሳይ እንግዲህ ወርብطها بالأعمدة ማሰር ከፈለክ ከምሰሶ ጋራ ከወጋገሮ ጋራ እሰራትና ትደር ተዋል الله روماውያን ዘንድ ነው ይሄም በሌላው ደግሞ ካኑ يربطونها البريئات بذيول الخيول አንዳንድ ጊዜ ደግሞ እጇን እንድታስራ ጸጉሯ ከፈረሱ ጅራት ጋር ይታሰራል እንዲያበሳቁላት ፈረሱ እንግዲህ ሲሄድ ይዟት ይጎትታታል ሙታውላ ትመጣለች ገሎ እየጎተተ ማታ ይዟት ይመጣል ማለት ጭካኔ ነው የኋላ ታሪካችን ዛሬ ላይ ሰለጠን የሚል ሁሉ ዛሬ ላይ ለሴት መብት እንቆራቆራለን የሚሉ የቀድሞ ታሪካቸው ይሄን መስሎ ይነግረናል እና ወይስራዑነ ቢሃ ኢላ አቅሷ ሱርዓትን حتى ተሞት ያፈረስ ሩጦ እንግዲህ ተበጣስታት ተምትወርቅ ድረስ ጸጉሯ ከጅራቱ ጋር ታስሯል እጇ ታስሯል ማን ሰባታ ብትጮህ ብታለቅስ እርምጃ ለመውሰድ ተፈለገ አንድ ሰው እንደዛሩ ይቀጣት ነበር ወደ ቻይና ብትሄድ المرأة عند الصين ማለት ቻይና ነው በሷድ ሲን شبهت المرأة عندهم بالمياه المؤلمة التي تغسل سعادة والمال
የፈላ ውሃ እንዴት ነው ሙቅ ውሃ ተንተክትኮ ያቃጥላል አይደል? በሱ ትመሰል ነበር። ደስታን ገንዘብን የምታሳጣ ሙጥጥጥ የምታደርግ ቆሻሻን በዋስ ታጠብ ቆሻሻ እንደሚለቅህ ሁሉ ሴት ደግሞ ለሀብት ጸር ነች። ያለን ነገር ታሟጣለች። ደስታ ሰላም ትነሳለች። ታያ በሚስት እንጂ ደስታ በምን ይገኛል? ጭራሽ በነሱ እንደ እስከዚህ ድረስ ነበር። ወደ ቻይና ስትሄድ ወልሲን አልሐቁ في ان يبيع زوجته كالجاريه የመሸጥ መብት ነበረው። ሚስቱን ሸጣለሁ ካለ ገበያ መውጣት ይችላል። وإذا ترملت المرأة السنة أصبح لأهل الزوج ባሏ ከሞተባት እንዲያጋጣሚ የባል ቤተሰብ መብት ነበረው። ሙሉ መብት ነበረው እንደፈለገ የማግባት ወይንም ጋብቻን ከልክሎ የማኖር መብት ነበረው። ሹፍ ወይንም አንዳንድ ቦታ ደግሞ እዛው እንግዲህ ታንዱ ቦታ ይለያል። ደግሞ ትራሱ ትወረሳለች፣ ሴት ትወረሳለች እንጂ አትወርስም። ወልሲኒ الحق أيدفن زوجته حية تتنددنا تتقطع ሚስቱን ከነ ህይወቷ መቅበር ይችላል። ሹፍ ጉድ እኮ ነው። ልክ አረቦች ዘጻ ልጅ እንደሚያሳዩት እዛ ደግሞ ሚስት ተብየዋን ተተበሳጨችው ጉድጓድ ቀብሩ ከነ ህይወቷ ይቅበራት። ለሌላውም አስተማሪ ይሆናል፣ መቀጣጫ ይሆናል ተብሎ ይታሰብ ነበር። አልመርዓቱ እንደ ሁኑድ ወደ هند أجرس وهند أجر أن المرأة لم يكن لها حق في الحياة بعد وفاة زوجها بالك موت يمنور الدين على البراتم بل يجب أن تموت يوم موت زوجها يجب أن تموت يوم موت زوجها بعد أن يموتها بالوا يموت لها الصام موت فرد سيكبر سبيشولي كبر أبرات كبر أبرش تكبر سيكاتلم أبرات كاتلالش من البازار لي እሱ ጀናዛው እሱ ሲቃጠል እሷ ላትቃጠል ይችላል። በካሜራ ላይ ያሳዩ ይችላል ይሆናል፣ ግን አብራ ትቃጠል ነበር ከሱ ጋር። መኖር እድል ተተሰጣት ጸጉሯን ተላጭታ ባሏ ከሞተ በኋላ ጸጉሯ እንግዲህ ውበቷ ነው። እንደ ጸጉሯን ትላጫለች፣ አፍንጫዋ ትቆርጣለች። አስጠልታ ልትሆን ሌላ ሰው እንዳያገባት እንኳን አፍንጫዋ ተቆርጦ ጸጉሯ ብቻ እንኳን ጸጉር ከለላት ትልቅ ውበቷ ነበር እኮ ከበር ነው። እንደዛ አድርገው ያስቀምጧታል እና ይቀብሯታል፣ ያቃጥሏታል። ወይ ሀየቱን ተነ ህይወቷ واستمرت هذه العادة حتى القرن السابع عشر እስከ 17ኛው ክፍለ ዘመን ነበር። አሁን ላይ ዛሬ እንጂ በፈረንጆቹ እስከ 17ኛው ክፍለ ዘመን ነበር። وكانت تقدم قربانا للآلهة ترضى ለግብጽ ሀገር ለአባይ እንደምትገበረው ሁሉ በአንዳንድ ሀገር ላይ ደግሞ በቁርባን ተሰጠ ነበር። ቁርባን እንግዲህ ከብት ፍየል ነበር ሴት ልጅ በራሷ ዝናብ እንዲዘንብ ርዝቅ እንዲመጣ ሹፍ አጅብ ነው። አልመርአቱ እንደል ፍርስ በኢራን ሀገር ደግሞ ፋርስ ኡቢሃ الزواج بالأمهات ልጅ ከእናቱ ጋር መጋባት ይችላል ነበር። ከገዛናቱ ከእናቱ ጋር እንጀራና ሳቱን እናት ከእናቱ ጋር والأخوات ከእህቱ ጋር ማን ነው ወንድምና እህትን መጋባት የከለከለው? ፖሊስ ማን ነው? እስላም ብቻ ነው። ያው ወይፈን ተጊደሯ እንግዲህ ያው እንደሚሆን ማለት ነው። እንስሳ ከአንዲት ላም ተወለዱ ወይፈኑ ጊደሯ ማለት ልጆቹ ቢዋለዱ ምን ችግር አለው? ልክ እንደ ከብት ከእህቱ ጋር ከእናቱ ጋር وبنات الأخي وبنات الأخت ከእህትህ ልጅ ጋር ከወንድምህ ልጅ ጋር አጎትነቱ ቀርቶብህ ሚስት አድርጋት ነበር። እስላም ነው አጎት ነው። እሱ አጎት ማለት ሊሆን ታገባለች። አጎትነትን ታጣለህ። ስለዚህ እንስሳዊነት ነው ያለው እስላም ብቻ ነው። ከእህቱ ልጅ ጋር ዛሬ እንጃ በዲሞክራሲው ህግ ባይበለለው ድንበር በለለው ዘበን እንጃ እንጋባ ብለው ካሉ መብት እናትና ልጅ የሚሆኑ እህትና ወንድም እንጃ የሚከለክል ይኖር አይመስለኝም። አለ እንዴ? አይ ያሁንማ ሰው ሰራሽ ህግ ላይ በተወሰነ መልኩ ያነሳዋል። ምን ብሎ ያነሳዋል? ወንድ ለወንድ እየፈቀደ አዲሱ የቤተሰብ ህግ እንግዲህ ያው እኛ ጋር እኮ አይደለም በአውሮፓ እኮ ነው ወንድ ለወንድ እየፈቀደ እህቱ ጋር አትጋባው ከርከበ ጉድ እኮ ነው። وكانت تنفى الأنثى
في فترة الطمس ማለት حيض ማለት ነው በወር አበባዋ ሰዓት ላይ ትገለል ነበር إلى مكان بعيد خارج البيت أو خارج المدينة አንዳንድ ቦታ ከከተማ እንድትወጣ አንዳንድ ቦታ ደግሞ ከቤት ወጣ ወደ ኩሽና ከሰው ጋር ሳትገናኝ እንድትሆን ይደረግ ነበር شوف ይሄ ፉርስ ውስጥ ነው ይሄ ዋው ፉርስ ቀድሞና ለአጧም ምግብ ያቀበሏታል እዛው ባለችበት በቃ ጨርሳ 15 ቀን ሳምንት ጨርሳ ነው የምትመጣው فقد كانت المرأة الفارسية تحت سلطة الرجل مطلقة يفتات سويه مطلقو በሱ ስር ነበረች ከፈታት በኋላ መብቱ የሱ ነው ليس ሙላ ቢፈታትም يقوله أيحكم عليها بالموت ተፈለገ የመፈታትን ሚስቱን ሞትም ሊፈርድባት ይችላል ተፈታት በኋላ በቃ መሞት አለባት ካለ ይገላት ነው ሌላ ሰው እንዳይገባት ነው አዎ المرأة عند اليهود ወደ አይሁዶች ምን ስንመጣ ይሄንን እናቆየው እንደ ኡስታዝ ምክንያቱም ሰው በደንብ ይወቀው አሁን ያውቀናለሁ ገና ነው ኡስታዝ ለሳምንት እናስቀጥለው ግዴሎትም የእስልምናን ክብር በእኔና በተመልካቾች መካከል ማጣገባህብና አልገባባችሁም ኡስታዝ የእስልምናን ክብር እንዲያውቁም ጭምር ነው ይሄንን ጉዳይ በራሳቸው መንገድ እኛ አሁን ከልብ ወለድ አንስተናልም እያወራን ያለነው ይሄ ዓለም አቀፍ መረጃ ነው የትኛውን ቦታ ቢገቡ ቀድም ሲያነሱት ነበር ጎግል ውስጥ ግቡና እዩ ብለዋል የሮም ውስጥ ምን ይደረግ እንደነበር ግሪክ ውስጥ ምን ይደረግ እንደነበር ፋርስ ውስጥ ምን ይደረግ እንደነበር ህንድ ውስጥ ምን ይደረግ እንደነበር ቻይና ውስጥ ምን ይደረግ እንደነበር እዩ እስልምናን ለመኮነን በጣም ይፈጥራሉ እስልምናን ለመኮነን ለምን ምን እንፈልግበት ከእስልምና ላይ ምን እናምጣ የሚል ነገር ስላለ በጃሂልያ የነበረው አስተሳሰብ ይሄው አስቀምጦታል አረቦቹ ጋር የነበረው ነገር በደንብ አድርገው ነግረውናል ለቦንት ዝናብ እንዲመጣ ድርቅ ተፈጠረ ምናምን እየተባለች ለአውሬ እንደምትሰጥ ለወንዝ ላይ እንደምትወረወር ምናምን በጃሂልያ የነበረ እስልምና ከመጣ በኋላ የሰጣት ክብር ለሴት ልጅ ምን ያህል እንደሆነ በደንብ አድርገን ሳምንት ብናሳየው እና የቀሩትንም ሀገራት ገና ብዙ ያልተነኩ ሀገሮች አሉ አይሁድ ውስጥ ያለውን ደግሞ በደንብ ምናየው ነው ስለዚህ በተሻለ መጠን እናንተም ይሄንን ፕሮግራም ተከታተሉ ተመልካቾቻችን በየራሳችሁ መንገድ ቼክ አድርጉ ኡስታዝ ያመጡት ዓለም አቀፍ መረጃ ነው ይዘውልን የመጡት እንዲህ ነው እስልምና ማለትም ነው ይሄ ዓለም ከ200 ዓመት ወዲህ ነው 200 ዓመት አልሞላም ለሴት ልጅ ክብር ሲሰጥ የሴቶች ቀን ለሴት እንደዚህ ሲል እስልምና ግን 1400 ዓመታት አልፎታል ይሄን ነገር ሲያስረግጥ ሴት ከሰው ሰው ነች ሰው አይደለችም ተብሎ ሊባል የሚችልበት አይደለም ሰው የበላይ ነች ክብር ያላት ናት ብሎ ሲነግር ነበር እናትህን አስብ ሚስትህን አስብ ልጅህን አስብ እህትህን አስብ እያለ ሲያስተምር የነበረው 1400 ዓመታት ሞልቶታል እያለ ነው በዱዓ ብንወጣ ኡስታዝ ፈቃደኛ ሆነዋል ሳምንት እናቆየው ይሄንን እንግዲህ ተመልካቾች ጠይቃቸው እኔ እንደዛ ቢሆን ጥሩ ነው ግን እዚህ ጋር ሁለት ነገር በጨምር ደስ ይለኛል አሁን መረጃ ስንል ወይም ደግሞ ያለፈ የሆነ ቀብለ الاسلام ብቻ የነበረ ነገር አይደለም እርግጠኛ ነኝ ኡስታዝ በሚቀጥለው ሲመጡ ይሄ ነገር አሁን እንዳለ ያሳዩናል አሁን ያሉ የሃይማኖት መጽሐፍቶቻቸው ትላልቅ ሃይማኖት ነው የሚሉ ከሰማይ የመጣ እምነት ነው የምንከተለው የሚሉ መጽሐፍቶቻቸው ቢፈተሽና ቢከፈት ቅድም ያነሱት ሐሳብ በምዕራፍ በአንቀጽ ተቀምጧል ይጀስት ያለፈ ነገር ብቻ አይደለም አሁን እናየዋለን ኢንሻአላህ ያለ ነገር ነው የሚለው ነገር መታየት ጥሩ ነው ዛሬ ላይ ሂጃብ ቢከለክሏት የዛ አይነት አመለካከት የሌላቸው ሰዎች ሰልጠናናል ተመረናል ባሉበት ሰዓት እንዲህ ማህይባን መልበስን እንኳን ቢከለክሏት ምንም አያስገርምም መኖርንም ከልክሏት ያውቃሉ አያቶቻቸው መኖርን ሂጃብ እንኳን አይደለም አያቶቻቸው መኖር ከልክሏት ኬክ ውድ ነው ኬክ ጣፋጭ ነው ኬክ ነው እንጂ ሸፋፍኖ ሰው ቀርቶ ንፋስ እንዲያየው እሽሩሩ የሚለው ሴት ልጅ በሚጣልበት ዘመን ኬክ በእንክብካቤ የሚያዝበት ሴት ልጅ የምትጣልበት ራቅቷን ንፋስም ሰውም ሁሉም ባልታጠበ እጁ እንደ ሰፈር ቆሎ እንዲዘግናት መሸፈን ነውር ለሴት ልጅ በሆነበት ዘመን ይሄን ማየታችን ቀላል ነው ከዚህ የባሰው ጉር ነበር
አልፏል። ብዙ ያለፉ ነገሮች አሉ። ክብር የሚባለው ነገር እኔ አሁን ነው ምናምን ይሄ የተከበረችው 100 ምናምን ዓመት አልተከበረችም። 100 ገና ናት። ብዙ ቀራ ነው የምናየው ነው የሚሆነው። በዱዓ እንውጣ። ሴቶቻችንም ግን ምን እንዲያጡና ምን እንዲያገኙ ማወቅ አለባቸው። በደንብ ማወቅ አለባቸው። ለማወደስም ሆነ ለማመስገን ለወቀሳም ሆነ ለማማረርም ሆነ ለሁሉም ይሆናል ተማወቅ በኋላ። ጀዛኩሙላህ ኸይር። ስለዚህ ሁላችሁም አንቡ በያላችሁበት ለናሙና ያክል እንደ ለመንደርደር ያክል ነካካ ነው እንጂ ብዙ ነገር አለ። በያላችሁበት አላህ ይጠብቃችሁ። አሚን ያ ረበል ዓለሚን አርሐሙር ረሂምን። እንግዲህ ቢሐውሊ ወቁወቲ ወጅዱሁ ከረሚ ስላሊመጣችሁ እናመሰግናለን። ሐሳብም ጻፉልን። ምን ይጨመር ምን ይቀነስ ይሄንን ብንል እንግዲህ የነብያችን ሱና ነው። ሶላቱ እንግዲህ ነብያችን ያማክሩ ነበር ሷሃቦች እንዴት እናርግ ምን እናርግ ምን ይጨመር ምን ይቀነስ። ከበላቸው ያለው ወህይ ነው፣ ቁርአን ነው፣ ጅብሪል ነው፣ አላህ ነው። ግን ተታች ያማክሩ ነበር። ከበድር በፊት አማክረዋል። ስለ ጦርነቱ ምን ይሻላል አለቃ ነኝ ግቡ አለ ብለው አላዘዙም። መሪ ነኝ ብለው ጦርነቱ ገብተዋል። ግን አማክረው ነው። ታማከሩ በኋላ ደግሞ እንደገና ደግሞ ፈላጭ ቆራጭ ነው። ምን ይሻላል የተማረኩት ምን እናርጋቸው፣ የተማረከው ምን እናርገው፣ የተማረኩ ይገደሉ ይለቀቁ ይታሰሩ። የህዝብ ፍጭት የህዝብ ሐሳብ ቀረበ አማከሩ ከጦርነቱ በኋላ። ስለዚህ ባል ሚስቱ ጋር ማመካከር ሹራ ሊለመድ ይገባል። ተመካከሩ። ያልተማከሩበት ትዳር ዋጋ የለውም በረካ የለውም። ስለዚህ አላህ ያመካክራችሁ። እኛንም ምከሩን። እኛም በተቻለን ጊዜያችንን መስዋዕት አድርገን ያለውን ነገር ወደ እናንተ እናቀበላለን። ምን ያክል ተጠቃሚ ናችሁ? በያላችሁበት አላህ ይጥቀማችሁ። ከተናጋሪ አድማጭ ነው እንግዲህ ሁሉ ነገር የሚያውቀው። ሐሳብ ጻፉልን። አላህ ይጠብቃችሁ። ያላገባችሁም አግቡ፣ ያልገባችሁም ደግሞ ተግባቡ። ያልወለዳችሁ ወለዱ። የታማችሁም አላህ ያሽራችሁ ያ ረበል ዓለሚን። እዚህም ብዙ ላጤዎች አሉ። ወንዶች ስንት ናችሁ? አሉ አንድ 5 አሉ። ኧረ ብዙ ናቸው። ይሄው እጅ እያወጡ ነው። ሚስት አላችሁ የላችሁም? አንድ ብቻ ነው ያለው ኡስታዝ ውስጥ ባለው ያላ ሞልቷል። ሚስት ሞልቷል። ባሎች አሉ። ባሎች ያገናኛችሁ ዱዓ አላህ ያገናኛችሁ። ዱዓ ዲላላ ሆኖ ያገናኛችሁ። ሷሊሆች ወንዶችም ሴቶችም ሷሊህ አላህ ያርጋችሁ። የማያፋታ የማያማታ የማያንገላታ ትዳር አላህ ይስጣችሁ። አላህ ያስደስታችሁ። አላህ ያስደስታችሁ እስከ መጨረሻው ድረስ አያቋርጥባችሁ። በኒዕማ ላይ ኒዕማ ይጨምርላችሁ። አላህ ይወደዳችሁ። አግብታችሁ አትፍቱ። ተዋዳችሁ አትጣሉ። ጥልን አላህ ያዝላችሁ ያ ረበል ዓለሚን ያ አርሐሙር ረሂሚን። ቶሎ እናንተ መስፈርት አታብዙ። ወደ ጋብቻ ነው ቶሎ መስፈርት አታብዙ። ሴቶቹ መስፈርታችሁ ተቋ ብቻ ይሁን። የቂና አላህ ይስጣችሁ። ርዝቃችሁን አላህ ይክፈትላችሁ። እናንተም ጎበዝ ሁኑ፣ ስሩ፣ ስራ ፍጠሩ። አላህ በረካ ያርግላችሁ። በጧት ተነሱ፣ ተኝታችሁ አትረፍዱ ያ ረበል ዓለሚን። በተለይ ወንዶች በጧት ውጡ፣ ለስራ ውጡ። ማታ ነው ቶሎ ስለ ተኝታችሁ ውላችሁ አድራችሁ ተኝታችሁ አትዋሉ። ስለዚህ የቀን ዝናብና ቤት የዋለ ወንድ አንዲ ነው፣ አይሰራ ያሰራ። ወንድና ዝናብ ተናፍቆ ሲመጣ ነው። ከስራ መንጫው ደርሷል ሲባል ነው። ዝም ብለህ አትድፈንፈን ቤት ለቤት። ስራ ካለህ ስራ ውጣ፣ ስራ ከሌለህ ልብስህን እጠብ፣ አለዛ ሩጥ እስወርት ስራ። ሱብሃን ረቢከ ረቢል ኢzzati ሙሲና ተርፈድ ጀዛኩሙላሁ ኸይር ኡስታዝ። ዛሬ ፈታ ዘና አድርጋቸዋለሁ ብሎ ነው የመጡት። ሲጀምሩ ጀምሮ ፈታ እንዳደረጉ ነው። ግን ደግሞ በጣም ትልቅ ቁም ነገር ነው ኡስታዝ የሰጡን ዛሬ። በጭራሽ ሚስ ልናደርገው የማይገባ እስልምናችን ልንወደው የሚያስችል ትምህርት ነው የሰጡን። ይሄንን ነገር በደንብ አብሰልስሉት፣ ተነጋገሩበት፣ ሼር አድርጉ። ይሄ ዛሬ ኡስታዝ ያነሱትን ሀሳብ በደንብ ሁሉም እንዲያውቀው ማለት ነው። ጓደኞቻችሁ እንዲያውቁት። ገና አላለቀም፣ ሳምንት ይቀጥላል ኢንሻአላህ። እንግዲህ ካፍታ ቆይታ በኋላ ወደ ኡስታዝ በድር እናመራለን። ከኡስታዝ ጋር የነበረን ቆይታ በዚህ ይጠናቀቃል። አብራችሁን ቆዩ።